መድፈኞቹ የእንግሊዝ ፕሪሚየር ሊግ ዋንጫን ለማስጠበቅ በታሪካቸው አድርገውት የማያውቁትን ሁኔታ ለማድረግ እንግዲህ በዝውውር መስኮቱ ላይ ቀጥተኛ ተሳትፎና ጠንካራ የዝውውር መስኮትን ያሳልፋሉ ተብሎ ይጠበቅ ነበር። ነገር ግን በዝውውር መስኮቱ በተለይ የሞርጋን ሮጀርስ ዝውውር ጠለፋ የተካሄደበት መንገድ የአርሰናል ደጋፊዎችን የሚያስቆጭ ነው ማለት የሚቻል ነው የሚሆነው። ይህ ዝውውር አርሰናል ባላወቁት መንገድ ነው እንግዲህ ቸልሲ ሁለተኛ ክፍያውን ፈጽሞ ማለት ነው 117 ሚሊዮን ፓውንድ ቸልሲ ዝውውሩ ላይ ያለ ሳይመስል ነው ይህንን ዝውውር ከአርሰናል የወሰደው። ታዲያ መድፈኞቹ ማይክል አርቴታም ሆነ አንድሬ በርታ የጁሊያን አልቫሬዝን ዝውውር ነው ተስፋ ያደረጉት። የጁሊያን አልቫሬዝ ዝውውር ምን እይታዎች አሉት? ምን እርስ በርስ የሚያያዙ ጉዳዮች አሉት? ማይክል አርቴታና እንዲሁም ደግሞ አንድሬ በርታ ለምን ይህንን ተጫዋች ተመራጭ አደረጉት የሚለውን ሁኔታ በሚገባ የምናየው ይሆናል። ውድ አድማጮቻችን አልቫሬዝ አርሰናል ቢመጣ ለእናንተ ምን አይነት ዝውውር ነው ብላችሁ ታስባላችሁ? ኮሜንት መስጫ ቦክስ ላይ አስቀምጡልኝ። እንግዲህ አርሰናል ባለፉት አመታቶች ውስጥ የማጥቃት ለውጡንና የማጥቃት ችግሩን ለመለወጥ በተለይ የአውሮፓ ቻምፒዮንስ ሊግ ፍጻሜውን ያየ ሰው ያንን ጨዋታ ላይ ያላቸው ደካማ ብቃት ማጥቃቱ እንደነበር በግልጽ የሚታይ እንደሆነ ይታወቃል። ታዲያ በአትሌቲኮ ማድሪድ እየተጫወተ የሚገኘውን አንድሬ በርታ ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ የወሰዱትን ጁሊያን አልቫሬዝን በሚገባ ይፈልጉታል። ይህ ተጫዋች ታዲያ በሪያል ማድሪድ በአርሰናል በፒኤስጂ እንዲሁም ደግሞ በአትሌቲኮ ማድሪድ እንዲሁም በባርሴሎና የሚፈልግ ተጫዋች መሆኑ መረሳት የለበትም። አልቫሬዝ 26 ዓመቱ ላይ ይገኛል። ከማንቸስተር ሲቲ ወደ አትሌቲኮ ማድሪድ በ2024 በ75 ሚሊዮን ዩሮ ወይም ደግሞ በአጠቃላይ ሙሉ ነገሩ ከተሟላ እስከ 100 ሚሊዮን ዩሮ ወደ 80 ሚሊዮን ፓውንድ አካባቢ ወጥቶበት ነው። እንግዲህ የአትሌቲኮ ማድሪድ የክለብ ፕሬዚዳንት የሆነው ማለት ነው ሚጉኤል አንጀል ጄሪ ማርቲን እንዲሁም ደግሞ ጀላ ማሪን እና የባርሴሎናው ኃላፊያቸው የሆኑት ደግሞ በጣም ፉክክር ውስጥ የገቡበት እንዲሁም ደግሞ ዝውውሩ 100 ሚሊዮን ዩሮ አቅርበው ውድቅ የሆነበት ነገር ግን ይህ ዝውውር ወሳኙ ምዕራፍ ላይ የሚደርስ የባርሴሎና ፍላጎት ከኦገስት 1 ጀምሮ ሙሉ በሙሉ የሚቀዘቅዝ ይሆናል። ባርሴሎና ወደ ሌሎች ተጫዋቾች ዝውውር የሚያቀና ይሆናል። ታዲያ ይህንን ዝውውር በሚገባ ያዩት በተለይ ባርሴሎናዎች ተጫዋቹን መውሰድና ለተጫዋቹ ትክክለኛ ነው ያሉትን ዋጋ የማቅረብ ፍላጎት አላቸው። አሁን እዚህ ጋር ነው ጥያቄው። ተጫዋቹ አልቫሬዝ አንደኛ አትሌቲኮ ማድሪድን መልቀቅ ይፈልጋል። ሁለተኛ አትሌቲኮ ማድሪድን በሚለቅበት ወቅት ለማን መፈረም ይፈልጋል? ባርሴሎና ተቀዳሚው ነው። ያም ደግሞ የሌዋንዶቭስኪ ተተኪ ለመሆን ባርሴሎና የሚያቀርበውን ገንዘብ በሚመለከት ደግሞ አትሌቲኮ ማድሪዶች ደስተኛ አይደሉም። በሊጉ እንዲቆይ አይፈልጉም። ይህ ትልቁ ምክንያት ነው። ሪያል ማድሪድ 150 ሚሊዮን አቅርቦ ውድቅ እንደሆነበት የምታስታውሱት ነው። አሁን አርሰናል አንደኛ እንደ ሚጉኤል ከሆነ ዘገባ ላይ ማለት ነው እንዲሁም ደግሞ ጋሪ ጃኮብስም ዘግቦታል። ሁለቱ ጥሩ ተነባቢ ጋዜጠኞች ናቸው። እነዛ ላይ የወጣው መረጃ ምንድነው የሚለው አርሰናል ቪክቶር ዮኬሬስና ገንዘብ አቅርበዋል የሚል ነው። እንግዲህ አርሰናል ደግሞ አትሌቲኮ ሊፈልገው የሚችለው ቪክቶር ዮኬሬስ እጃቸው ላይ እንዳለ መርሳት የለባቸውም። ፒኤስጂ ሁኔታውን በሚገባ እያየ ነው። ፒኤስጂ ምንም ጥርጥር የለውም። በተለይ ደግሞ ከያን ዲዮሜንዴ ዝውውር ላይ የሚወጣ ከሆነ ወደዚህ ዝውውር እንደሚያተኩር የሚጠበቅ ነው የሚሆነው። እንግዲህ አሁን አትሌቲኮ ተጫዋቹ መልቀቅ እንዳለበት ሙሉ በሙሉ የተስማሙ ይመስላል። ባርሴሎና ይህንን ዝውውር ከኦገስት 1 በፊት ማጠናቀቅን ይፈልጋል። ነገር ግን ለባርሴሎና ለመሸጥ አለመፈለጋቸው ነው። አርሰናሎች ደግሞ በማጥቃት ረገድ ከሚፈልጓቸው ተጫዋቾች አንዱ የሆነው ሞርጋን ሮጀርስን ማጣታቸውን ተከትለው የማይክል አርቴታ እንዲሁም ደግሞ የአርሰናል ኃላፊዎች ከአትሌቲኮ ኃላፊዎችን ጋር ተነጋግረዋል። ከተጫዋቹም ጋር በግልጽ ተነጋግረዋል። የግል ጉዳዩ አስቸጋሪ እንደሚሆን ይጠበቃል። አርሰናል እስከ 130 ሚሊዮን ፓውንድ ወይም 150 ሚሊዮን ዩሮ ለተጫዋቹ ለማቅረብ ፍላጎት አለው። ይህንን ሁሉ ማድረግ ለመድፈኞች ይፈልጋሉ። ታዲያ ለምን እንደዚህ ፈለጉት ብለን ስናይ ማይክል አርቴታ ጁሊያን አልቫሬዝ የአርሰናል ወሳኙ የመሃል አጥቂ ሆኖ እንዲያገለግል ይፈልጋል። ይህ እንግዲህ ወሳኙ ምዕራፉ እንዲሁም ደግሞ ብቃቱን ሚዝ ነው የሚሆነው። ነገር ግን አርሰናል በመሃል አጥቂነት ብቻ ሳይሆን ከግራ መስመርም እየተነሳ እንዲጫወት ይፈልጋሉ። ለአርሰናል ደጋፊዎች ደግሞ አስቸጋሪ የሆነው ዮኬሬስን አጣህ ለምን? ምክንያቱም ዮኬሬስ አንድ የውድድር ዓመት ብቻ ነው ያሳለፈው። በጁሊያን አልቫሬዝ ለመተካት ለምን ተፈለገ? ዮኬሬስ አርሰናል መርጦ እንደመጣ መረሳት የለበትምና ይሄንን በሚመለከት ነው እንግዲህ አርሰናል እንደ አማራጭ ዮኬሬስን ብቻ ሳይሆን ገብርኤል ማርቲኔሊና ገብርኤል ሄሱስንም ለአትሌቲኮ ማድሪድ ሊያቀርብ የሚችልበት እድል ይኖራል ከዋጋ በተለይ። ታዲያ ይህ ተጫዋች እንግዲህ አንደኛ በማሸነፍና አሸናፊ ተጫዋች ነው። በጣም የሚደነቅ ነው። እንግዲህ በጣም አስደናቂ ተጫዋች ነው የሚያስብለው ጁሊያን አልቫሬዝን ባለፉት አመታቶች ውስጥ ያስቆጠራቸው ጎሎች ለሪቨር ፕሌት በ4 አመታት 96 ጎሎችና 96 ጨዋታዎችን አድርጎ 36 ጎሎች
ጎሎችን ያስቆጥሯል። ኮፓ ሊበርታዶሬስን ገና በታዳጊነት እድሜው በ2018 ያነሳ መሆኑ መርሳት የለበትም። በማንቸስተር ሲቲ ቤት በተለይ የማይረሳ የማንቸስተር ሲቲ ሶስትዮሽ ዋንጫን ያሸነፈው ፕሪሚየር ሊጉን፣ ኤፍ ኤ ካፑንና እንዲሁም ደግሞ በወቅቱ ማለት ነው በአስደናቂ ብቃት ያሸነፉበት የአውሮፓ ቻምፒዮንስ ሊጉን ያሸነፉበት እንደነበር የምታስታውስ ነው። ሊግ ካፑን ጨምሮ ማለት ነው። ሊግ ካፑ ላይ ብቻ ነው በወቅቱ ማሸነፍ ያልቻሉት። ሌላኛው የሚሆነው አትሌቲኮ ማድሪድ ቤት ሄዶ ያሳየው በሰባ ጨዋታ 30 ጎሎችን አስቆጥሯል። ለዲያጎ ሲሞኔው ቡድን ወሳኙ ተጫዋች ነው ማለት የሚቻል ነው የሚሆነው። የዓለም ዋንጫን ማንሳቱ መርሳት የለብንም። ከዛ ውጭ ደግሞ በኦሎምፒክም የወርቅ ሜዳሊያ ባለቤት ነው። የፓሪሱ ኦሎምፒክ ላይ ኮፓ አሜሪካ ላይ አሸናፊ ነበር። በአጠቃላይ በቃ አስደናቂ ተጫዋች መሆኑን በላሊጋው ቶፕ ስኮረር ሆኖ 25-26 ላይ ተፎካካሪ እንደነበር የሚታይ ነው። አርሰናል ይህንን ተጫዋች ማይክል አርቴታ የስብስቡን ማጥቃት በሚገባ ይቀይራል ብለው ያምናሉ። ዝውውሩን ግን በሚገባ ማጤንና መድፈኞቹ በዝውውሩ ኢላማቸው ካደረጓቸው ወሳኝ ተጫዋቾች መካከል አንዱ አልቫሬዝ ነው፣ ጁሊያን አልቫሬዝ ነው። ማይክል አርቴታ የሚፈልገው ጠንካራ ሰራተኝነት፣ በተለያዩ ቦታዎች መጫወት መቻል፣ ጠንካራ ጨራሽነቱ፣ ከሳጥኑ ጎሎችን ማስቆጠሩ፣ ሊንክ አፕ ፕሌዩ፣ ቡካዮ ሳካን እንዲሁም ሌሎችን ማሻሻል የሚችል ነው። እንግዲህ ተጫዋቹ የወጥነት የተለያዩ አይነት ሁኔታ ብናነሳም በፕሪሚየር ሊጉ ግን በጣም ተመራጭ ተጫዋቹ ነው። በአርሰናል ቤት ልናየው የምንችለው አይነት ተጫዋች ይሆናል። ታዲያ መድፈኞቹ ይህንን ተጫዋች ያገኙታል ወይ? ትልቁ ጥያቄ ነው። ዝውውር ደግሞ ሀሳብህን አላማህን አንድ ቅርጫት ላይ ብቻ አድርገህ የምትጠብቀው አይደለም ውድ አድማጮቻችን እንደምታውቁት። ስለዚህ ያንን በሚገባ ማጤን የሚጠበቅባቸው ይመስለኛል። ነገር ግን አርሰናል በዝውውሩ ላይ በተለይ ከኦገስት 1 ጀምሮ እንግዲህ ኦገስት 21 ነው ውድ አድማጮቻችን እንደምታውቁት የእንግሊዝ ፕሪሚየር ሊግ የሚጀመረው። ከዛ ውጭ ሴፕቴምበር 1 ደግሞ ዝውውሩ ይዘጋል። እዚህ ላይ ነው አሁን አርሰናሎች በሚገባ አስበው ውሳኔያቸው ውጤታማ ይሆናል ወይ? አንደኛ እንዳምናው ሊቨርፑልን መጠበቅ ነው። ሊቨርፑል በዝውውሩ መጨረሻ ቀን አሌክሳንደር ኢሳክን ማስፈረሙ ይታወቃልና አርሰናል እንደዚህ አይነት የመጨረሻዋን እድል ድረስ መጠቀም ሊፈልጉ ይችላሉ። ባርሴሎናና አትሌቲኮ ንግግሮቹ ቀጥሏል። ነገር ግን ምንም አይነት ለባርሴሎና የመሸጥ ፍላጎት የላቸውም። ይሄ ነው ትልቁ ችግርና አርሰናል በመጨረሻው ወደዚህ ዝውውር ገብቶ ይህንን አጋጣሚ ሊጠቀምበት የሚችል ይኖራል። እንግዲህ አንዳንድ መረጃዎች 50 ሚሊዮን ፓውንድና እንዲሁም ደግሞ ቪክቶር ኮሬስን የሚል ነው። እንግዲህ ይሄን አይነት አማራጭ የሚያገኙ ከሆነ አርሰናሎች ጁሊያን አልቫሬዝ ከመጣ በኋላ ራሱ ሌላ ተጫዋችን የማስፈረም ግዴታ ውስጥ እንደሚወድቁ የሚጠበቅ ነው የሚሆነው። እንግዲህ ዴኮ እንደምታውቁት እንግዲህ የተለያዩ የዝውውር አላማ እንዳላቸው ይታወቃል። ታዲያ ይህ የማይሳካ ከሆነ አንዱ የሚጠበቅ ይሆናል፣ ወደ ሌሎች ዝውውሮች የሚያቀኑ ይሆናል። ገብርኤል ማርቲኔሊ እኔ ጥሩ አማራጭ ይሆናል ብዬ አስባለሁ። በተለይ በላሊጋው በአውሮፓ ቻምፒዮንስ ሊግ ላይ ባለው ብቃት ገብርኤል ማርቲኔሊ በዲያጎ ሲሞኔ ተመራጭ ተጫዋች የመሆን እድል ይኖረዋልና ይህንን ተጫዋች አንዱ ማቅረብ ነው። እንግዲህ አርሰናል 70-80 ሚሊዮን ዩሮ ለአርሰናል ተመራጭ የሚሆነው ማርቲኔሊንና ገንዘብ ጨምሮ ቢሸጥ 70-80 ሚሊዮን ዩሮ ጨምሮ ከገብርኤል ማርቲኔሊ ቢያቀርብ ለአርሰናል ውጤታማ ሊያደርገው ይችላል ዝውውሩን። ምክንያቱም አርሰናል ማርቲኔሊን ሽጧል። በዛው ላይ ጁሊያን አልቫሬዝ መጥቷል። የጁሊያን አልቫሬዝ መምጣት መስመሮችን መሸፈን የሚችል ተጫዋች ይሆናል። ስለዚህ አርሰናል የአማካይ መስመሩ ላይ ብቻ ማተኮርን ሊያተኩር የሚችልበት እድል የሚሰጥ ይሆናል ብዬ አስባለሁ። ነገር ግን መርሳት የሌለባችሁ ጁሊያን አልቫሬዝ ወደ ፕሪሚየር ሊግ ሲመጣ መለማመጃ ጊዜ የማያስፈልገው በፕሪሚየር ሊጉ ፕሩቨን የሆነ ተጫዋች መሆኑ ነው። ያም እድሉን የሚሰጠው ይሆናል ብዬ አስባለሁ። አርሰናል ግን ገፋ አድርገው ይህ ዝውውር ማይሳካ ከሆነ በቀጥታ ወደ ክሩፒ ዝውውር የሚመለሱ ይመስለኛል። የክሩፒ ዝውውርም ሌላኛው አርሰናል ሊያሻሽል የሚችል ነው የሚሆነው በኔ እይታ። ክሩፒን ማምጣት ቪክቶር ኮሬስ እያለ የማጥቃት መስመሩን ውጤታማ ለማድረግ በጣም የተሟላ ቡድንን ለመገንባት እንደ ክሩፒ አይነት ታዳጊ የሚያድግ አጥቂ ማምጣት የሚያስፈልግ ነው። ሌላኛው ትሮሶንዲን ነው ከክለብ ብሩሽ። ጥሩ ተጫዋች ነው። ዞሊስም መጥቷል። ስለዚህ ጥሩ አማራጭ ይሆናል ብዬ አስባለሁ። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የምጠብቅ ነው የሚሆነው።